አክስቴ ቤት ገባሁ። ሁለመናው ባቧራ እንደተዋጠ ነው። እዚህ ቤት ከመግባትና ከመውጣት ውጭ አደርግ የነበረው ነገር በጣም ግራ አጋባኝ። ጠርግ የሆነ አስተካክዬ አላቅም እና ስገባና ስወጣ አቧራዎቹ ካረፉበት እንደ ዝንብ ተነስተው ይበሩ ነበር። በአቧራ የጭጋግ መልክ የያዘው ፍራሽ ላይ ተቀመጥኩ። ከአቧራው ውጭ ቤቱ ትቼው እንደሄድኩት ነበረ። ለመቀመጫነት ባፉ የደፋሁት ድስት እንኳን እንዳለ ጠብቆኛል። እንዴ ድስቱን ጭፍን ወጥ ሰርታበታል ነበር እንዴ? እና ማን ባፉ ደፋው? ድስቱን በአፉ ለመድፋት ብቻ እዚህ ቤት የገባ ሰው ነበር ማለት ነው? ማን? ለምን? እንዴት? ጥያቄዎች እንደ ፍርጎ ተቀጣጥለው እኔም በማሳፈር ወደ እንቅልፍ ሰፈር ወሰዱኝ። ሳላውቀው ሺት እርገጥ እየረገጠች እንቅልፍ ነስታይ ኖሮ ለመጀመሪያ ጊዜ ዘና ያለ ደልቃቃ እንቅልፍ በቅፉ አንደላቀቀኝ። የነቃሁት በእንቅልፍ መጽደቄ በቅቶኝ በእውነታዊ የኩነኔ ኑሮ መኖር አሰልችቶኝ አልነበረም። አንዳንድ ነገር ተጫጭኖኝ እንጂ በእንቅልፍና በንቃት መካከል እንደሆንኩኝ ዓይኔን ላኩ። የቤት ውስጥ ብርሃን ደንዝዞ አንዳች የሰው ቅርጽ አጠገቤ ተቀምጦ አየሁ። በግራጫ ሸራ ላይ በጥቁር ቀለም የተሳለ የሰው ቅርጽ በፍጥነት መብራቱን ሞከርኩት፣ ግን የለም። ሳልከፍል በመቅረቴ መብራቱ ተቆርጧል ማለት ነው። ማን ነው አልኩ። እኔ። የሴት ድምፅ። የሴት ከመሆኑ በላይ በቅርብ የማውቀው ድምፅ ነው። መብራቱ በመቆረጡ ተደሰትኩ። ዝም እንደተባባልን ትንሽ ቆየን። ጠፋህ? ነገር መፈለጊያ ተኩስ መሆኑን አላጣሁትም። አላለሁ ኧረ አልኩ። ጦርነቱ ዲሞክራሲያዊ በሆነ የዲፕሎማሲ ንግግር እንዲለወጥልኝ በማመልከት አይነት አሳዛኝና ተጸጻች ቅላጼ። ፍሬንዴ ሌላው ይቅር ቤቱን እንኳ መለስ ብላ አሾፈው። እንዴት ቢደላ ነው? እንዴት ቢስማማህ ነው? በሰለጠነ አኳኋን ያቀረብኩት የድርድር ጥያቄ ውድቅ ሆኖ የማጥቃት እርምጃ ተከፈተብኝ ማለት ነው። ቢሆንም ዝም አልኩ። የተስፋ ጭላንጭሉ እስኪዳፈን በዝምታ መጠበቅ። ዝም አልክ እኮ ምን ልበል? ለነገሩ በተግባር እየነገርከኝ ነው። ያልገባኝ እኔ ነኝ እንጂ። የለቅሶ ዳርዳርታ። ቀዝቃዛው ጦርነት ወደ ለየለት ውጊያ ተሸጋገረ። ልቤ በከባድ የእንባ መሳሪያ ይደበደብ ጀመር። ተንቀጠቀጠ፣ ተርበደበደ፣ ራደ። እያንዳንዱ የእንባ ጠብታ ልቤን እየቦረቦረ ትላልቅ ሸለቆ ይፈጥራል። የልብ ላይ ምሽጌ ሊፈርስ ነው። የዓለም መንግስታት ተብሎ አይጮህ ነገር። ትምህርት ቤት መጥቻ አጣው። የጫጉላ ሽርሽር ሄደ ነበር መሰለኝ። ሽሙጥ ባፈሙዝ መሆኑ ነው። ከንባው ይሻለኛል። ትስደበኝ፣ ትምታኝ፣ ግን አታልቅስብኝ። ፈንድተህ ታስረህ ነበር ሲሉ ሰማሁ። ሳግ ይዟታል። እሷ በሽሙጥ ተቀላቀል ስትል እኔ ደግሞ በልፊያ ተቀላቀል አልኩ። የጨበጣ ውጊያችን ለየቅል ዓላማ ቢኖረውም የኔ አየሎ ስለተገኘ አጠገቤ አስተኝቼ ምሩኮነቷን አረጋገጥኩ። የድል በዓል ሆኖ ድፍን ኢትዮጵያ ሊያከብረው የሚገባ ቢያንስ ወሪሳና አሬ በከንቱ። እንዲህ ሆንኩላችሁ እንግዲህ። እኔ ጭፍን እንዳረገዘች ነገረችኝ። እንደ ክላስተር ቦምብ ሚስማር የተሞላ ፈንጅ ያልተመታና ያልቆሰለ ሰውነት የለኝም። የበላችሁ ያገሳታል፣ በላይ በላይ ያጎርሳታል አሉ። እግዚአብሔር ያለንም አላየ። ከአንድ ምስኪን አማርኛ መምህር ጋር እንዲህ ያለ ባላንጣነት ለሱስ ቢሆን ጥሩ ነው። ሰዓቱን በውል ባላውቀውም እኩለ ሌሊት ይሆናል። ሞቴን ተመኘው። ከአክስቴ ቤት ወጥቼ በሪ በከንቱ ወንዝ ለማቋረጥ ወሰንኩ። ድንገተኛ ሞት እዚያ አይጠፋም ብዬ ኑዛዜ የሌለበት ፈጣን ሞት። እሪ በከንቱ ወንዝ አንድ ሞት ብቻ አይደለም፣ ብዙ ሞት ተሰብስቦ የሰፈረበት፣ ብዙ ስቃይ፣ ብዙ ጣር ተሰብስቦ የሰፈረበት ቦታ ነበረ። በአንድ ዓመት ውስጥ የእሪ በከንቱ ውሃ የሚወስደውን፣ አዞ የሚበላውን፣ ሽፍታ የሚገለውን፣ እባብ ነድፎት ወይም ደግሞ ወባ ሞት የሚሞተውን፣ ተደብድቦ ወድቆ አውሬ የሚቀራመተውን፣ ልብሱ የሚገፈፈውን፣ ሀብቱ የሚዘረፈውን፣ ይህ ሁሉ ሞት፣ ይህን ሁሉ ጣር መከራ የደረሰበት ቤተሰብ ይቆጥረዋል እንጂ ቆጥሮ ይህን ያህል ነው የሚል የለም። ምንጭ ጥቀስ እንዳትሉኝ። ተስፋ የቆረጠ ሟች ከዚህ ቀደም ያነበበውን ለነባራዊ ሁኔታ ማሳያ ለማድረግ ስላልጎመጎመ ምንጭ ለመጥቀስ አይገደድም። ለትንሣኤ ሙታን የመጨረሻ ፍርድ የኮፒራይት ጥሰት አንዱ መስፈርት ከሆነ ንገሩኝ። እስከዚያ ግን እቀጥላለሁ። እሪ በከንቱ ወንዝ ውስጥ ተሰብስቦ ከሰፈረው ሞትና ስቃይ የበለጠ ደግሞ ወሬው ያስፈራ ነበር።
መከራ የደረሰበትን መከራ በመቶ አባስቶ ያልደረሰበትን በጉልበቱ በብልሃቱ ወይም ደግሞ በጊዜው ታምራት ባያመልጥ ኖሮ ሊደርስበት የነበረውን ራሱ ፈጥሮ ወዲያው የፈጠረውን ደግሞ በሺህ አባስቶ ሲያወራ እንዲህ ያለው ወሬ እየተስፋፋ እሪ በከንቱ ልክ እንደ ገሃነም የሚያውቁት ሁሉ በወሬው ብቻ ይፈሩት ነበር። እሪ በከንቱ ወንዝ ወቅት የካደው ጉልበቱን ወቅት ከካደው ድምፅ አጅቦ ይንጨለጨላል። ደካማዋ የጨረቃ ብርሃን የሰለጠነችበት የወንዙ አልፎ አልፎ ሲታይ መስመር ይዞ የሚድህ ብራማ የትል ሰራዊት ይመስላል። ወንዟን ሻገር እንዳልኩ ወንዙ በአየር ላይ ተነስቶ ወደ ጭንቅላቴ ሲወነጨፍ አየሁ። የቃዠው መሰለኝ፣ ግን ልክ ነው። ጭንቅላቴን አልፎ ትከሻዬ ላይ ሲያርፍ ወዲያው ተሸመቀቀ። ሞት ቀረበኝ። የገባው ትንፋሽ አልወጣ የወጣውም አልገባለ። ሸምቀቆን አንዳች ነገር የኋሊት ይዞ ይጎትተዋል። ወደሚጎትተው ዞሬ የሞት ሞቴን ተንደረደርኩ። የተወጠረው እየላላልኝ ሲመጣ ሸምቆቆውን ከአንገቴ ላይ ጎትቻ ሰፋው። የገባው አየር ወጣ፣ ሌላው ደግሞ አስገባው። ነፍሴ መለስ አለች። ዓይኔን ገልጬ ደካማዋን የጨረቃ ብርሃን እርጥባን ጠየቅኩ። አንድ አጭር ሰው ወደ ገመዱ ጫፍ አየሁ። ሙሉ ሰውነቱን ወደ ኋላ ለጥጦ ይጎትታል። እየቀረብኩት ስለመጣው ጎታቹ በራሱ ኃይል ወደቀ። አምፐርፐር እንደሆኑ አልተጠራጠርኩም። ከወደቁበት ለመነሳት ሲንደፋደፉ ደረስኩባቸው። እንደ ልጅ ልቆነጥጣቸው ወይስ ምን እንዳደረኳቸው ልጠይቃቸው ግራ ተጋባሁን። ቁልቁል አየኋቸው። አምፐርፐር አልነበሩም። ያ መናጤ የመጣባቸው ልጅ ነበረ። ከሪ በከንቱ ሺሞት አንዱ እሱ ነበር ማለት ነው። እንደ ድመቷ ሊሸመቀቀኝ። ለምን ደሞስ በዚህ ሰዓት አንተ እዚህ ምን ትሰራለህ የምለው ጠፋኝ። እዚህ ነው ማድረው አለ። እዚህ ማለት ወንዝ ውስጥ? አዎ እኮ። ለምን? ሸፍቼ አምፐርፐር ሳላድቅ እንዳይገሉኝ። አንተ ስሳቸው ልከው አይደል? ልትገለኝ ነው አይደል? ኧረ አይደለም እንዴ። ደሞ ምን አረከኝ የምለው ጠፋኝ። ዝም ብሎ የወደቀበት ቀርቷል። ተነስ በል። ተነሳ። በደንብ ባይታየኝም ከሩቅ የቀረጹት የአርበኛ ፎቶ ይመስላል። የአርበኛ ጥላ ፎቶ። ልብሱን አራገፍኩለት። ቆይ ለምን እንደዚህ ግን አመፀኛ ትሆናለህ? ያለ ዕድሜህ ያለ አቅምህ። ባለፈው ተነጋግረን የለም ተምረህ አየር ወለድ ለመሆን። ታዲያ እስከዚያ አምበርብር አይተውኝም። ለምን? ካልነካቸው እኮ አይነኩህም። ስላወቅኩባቸው። ምኑን? አባቴን እንደገደሉት። መጣባቸውን? መቼ መጣባቸው? አባቴ አይደለም የኔን አባት እንደተረገዝኩ ነው አምፐርፐር የገደሉት። እናቴ ነግራኛለች የምለው ጠፋኝ። ሁልጊዜ መፍትሄ የማልሰጥበትን ነገር ጎትጉቻ አደምጣለሁ። እውነትም ያሮጌ ልጅ ነኝ። ጥቂት በዝምታ ቆየን። አሁን የት ነው የምታድረው? እዚያ ድልድዩ ስር ካርቶን አነጥፌያለሁ። በል ዛሬ እዚያ አታድርም። አንድ ቤት ወስጄህ የአምፐርፐር ልጅ ትገለኛለች። እዚያ አይደለም እኮ ሌላ ቤት፣ ሌላ ቦታ። ጭፍን የምትባል የኔ ጓደኛለች። አንገራገረ። ግድ የለህም። አምፐርፐር ቢሰሙ ግን ማንም አይነግራቸውም አልኩህ እኮ። ቀን ቀን ካልወጣህ ማን ያይሃል? እኔም አልነግርብህም። ቆይ እሺ ገመዴን ልሰብስብ አለ። ከእንግዲህ እኮ ገመድ ምን ያደርግልሃል? ከአምፐርፐር ጋር እሳቸው ከመጡ ሸመቀቃቸዋለሁ። ጥሩ እሺ። ተያይዘን ወደ አክስቴ ቤት ሄድን። የመሞቱን ነገር በዚሁ ስለተውኩት የኮፒራይቱን ጉዳይ ልግለጽ። ፍቅር እስከ መቃብር ገጽ 531። ጭፍን ስመለስ ደስ አላት። እንዴት ልሂድ? በዚህ ላይ ብዙ ሞት ተሰብስቦ የሰፈረበት እሪ በከንቱ ወንዝ አለ። አደርኩ። የመጣባቸው ልጅ በሰዓት 300 መባተት እያስመዘገበ አደረኛ ጋር። ጠዋት በዚያው ወደ ሥራ ሄድኩ። ይህኔ ሽትርገጥ እንዴት ተብላልቶ ጋን ሆዷን ሊሰብረው ደርሶ ይሆናል። ወደ ቤት ስመለስ እንደገመትኩት ነው። እንደ ዝሆን ረጋግጣኝ ልታልፈኝ ከጀላት። በኩምቢው አንስታ ልታፈርጠኝም አሰኛት። ግንድ ነቅላ ልጥልብኝም አቁለጠነጣት። በመጨረሻ አባዬ ይምጣና 80 አንቀዶ ክሱን ያንቀሳቅሰዋል አለችኝ። እንደ ዝሆን ረግጣኝ አፈርጣኝ ግንድ ጥላቢ በሆነ ጥሩ ነበርኩ። ከዳምኩ የትናንት የሥጋ እስር ቤት ሕይወቴን እቀጥል ነበር። ከሞትኩ በቃ። ሆዷም ጉንጯ ባቷ እየተንቀጠቀጡ ወደ አባቷ ቤት ሄደች።
የፍርዴን ረቂቅ ከግድግዳው ላይ ያነበብኩ ጠበቅኳቸው። ከ14 ዓመት በታች የለም። እሳት የገባ ቅቤ ሆኛለሁ። ራሴን ካልገደልኩ በስተቀር ከዚህ ፍርድ የሚያስጥለኝ የለም። አንፐርፐር እየተነጫነጩ ከልጃቸው ፊት ወደ ቤት ገቡ። መንግስት እያለ እንደሌለ እያሉ የፍርድ ማክበጃቸውን ሊዘረዝሩልኝ ነው። ጉዳዩ ግን ሌላ ሆነ። ጭራሽ ልጃቸው ላይ አፈጠጡ። ቅምጥ የወንድ ልጅ ወጉ ነው። ጥንት አባቶቻችን እስከ 100 ቁባቶች ድረስ ይይዙ ነበር። ምኑን አዲስ ሆኖብሽ ነው እንዲህ ሀገር እያዘ የምትይው? ነፍሴ መለስ አለች። መቼም ያንፐርፐር ነገር እንደሆነ ግራ ነው። ሲጠራ ዝም በል፣ ሳይጠሩ ሀቤት በል ነው ነገሩ። እንኳን ሁከተኛ ሰው ውሻም ከአጥር ውስጥ ከዋለ ነገር አይገኝም። እዚያም ያችንም ሲል ደፋር ነገረኛ ወይም ደግሞ ፈሪ ዝምተኛ ያጋጥማል። እንዴት ነው ነገሩ? ትርገጥ ለመናገር ሞከረች። እኔን እኮ እዚህ አስተኝቶኝ እኮ ነው። ያደለው ሚስቱ የተኛችበት ቅምጡን ያመጣል። ማን ተናግሮት? እኔ እናትሽን የሰራዋትን ትረሻለሽ እያል ጎመጎመች ወደ ጓዳ። እንግዲህ አረቄ ልግዛ እንጂ ምን አረጋለሁ? አረቄ ሲደጋገም እንደ ብረት ስንግል የመጣባቸውን ልጅ ጉዳይ አነሳሁባቸው። ጉዳዩ መቼ መጣባቸው ልጅ ሆነ እና አሬ በከንቱ እሱን ንቄ ስተው እሳት ሲያረጅ ገለባ ጎበኘው መስሏቸው አዳሜ እንዳኮበኩብ እንጂ እኔ ነኝ አሁን እሱን ዋና ጠላት አድርጌ። ታዲያ የአሮጌ ልጅ ሆነ ብዙ ነገር ትስታለህ። አፍ ሲያመልጥ አይደለም ንዴት ሲያመልጥ ራስ ሲመለጥ ነው የማይታወቀው። እርሶ ሰውዬ ብዙ ጊዜ አባቴን እያዋረዱና እያሸማቀቁኝ ነው። አፈጠጥኩ። ምን ላይ እንዳፈጠጥኩ እስካስታውስ አፈጠጥኩ። አንተ አሮጌ የሌለበት ቤት አለ እንዴ አሉኝ ተለሳልሰው። መቼም አንፐርፐር ሲጠሯቸው አቤት አይደሉም። ይቺን ቅም ይዘው አንድ ቀን ግን ሳልጠራቸው አቤት ብለው ሳልሰናዳ አደጋ ይጥሉብኛል። አዘውትር የምናገር ለመሰለል ነው። ሴትስ ሲሆን ወንድ የወለደ እንዴት ይሰደባል? ዛሬ አባት ወንድ ወለድኩ ይበሉ። ግራ ተጋብቼ ዝም አልኩ። የእኛ ዘር ጀግንነቱ ሳያንስ አርጅቶ ነው የሚሞት። ጀግና ብርሌ ነው፣ ቶሎ ይሰበራል። እኛ ዘር ላይ ግን እንደዚህ አይሰራም። እንደርሶ ሲጠሯቸው ዝም እያሉ ሳይጠሯቸው አቤት እያሉ ይሆናል አልኩኝ። እንደ አባትህ ቄስ ያልክ እንደሆን እኛ ዘር ውስጥ አለ። ብቻ ቅስናውን ቢሆን ሁከቱ አይቀርም። ቄስም ሆነ ሁከተኛ መሆን አይቀርም። እኔ በእድሜ የደረስኩባቸው አለቃ ቢምረው አይማረውን ነው። አጎቴ ናቸው። የብሉይ ሊቅ ነበሩ። ታዲያ ዘውትረው ጸብም ወረብም ይወዳሉ። እንዴት አልኩኝ። እንደ ሕፃን የወግ ቅልጭልጭልታ ስሰማ ያስኩትን እለቃለሁ። በወረብ ሰዓት አብይ ጽፋት ንዑስ ጽፋት የሚባለው ለከበሮ ይሁን እንጂ ለጸብም ያገለግላል ባይ ናቸው። ይገርማል። አረቄን ቀመስኩ። በጣም እንጂ መቼም ብዙ ጠላት ነበረባቸው። ደብራቸውን ነጥቆ ለመውሰድ በዙሪያቸው ያለ ሁሉ እንከን ፈላጊያቸው ነው። የጠላቶቻቸውን አውራ መምሬ ዱባለ እንደሆነ ያውቃሉ። አረቄያቸውን ፉት እስኪሉ ተቁነጠነጥኩ። የብሉይ ሊቅ አይደሉ? አንድ ጊዜ ሊቁ ሁሉ ተሰብስቦ አንድምታውን ይቀደዋል። እንዲህ ነው እንዲያ ነው እየተባባሉ መምሬ ቢምረው አይማረው ምስክር ያደርጋሉ። በመጨረሻ የሙሴ በትር ተነሳች። እባብ ሆኖ የፈርዖንን በትር የዋጠችቱ መምሬ ቢምረው አይማረው መስክሩ ሲባሉ በትርም አይሆነው አለ ወይ? እንኳን በራሱ በትሩ ሰውን ወደ እባብ አይቀይር የለም ወይ አሏ። እንዴት አይሆንም አሉ እነ መምሬ ዱባለ። ድግምተኛ ነው ብለው ሊከሱ አቆበቆቡ። መምሬ ቢምረው አይማረው ይህን አውቀዋል። ተከራካሪ የማን ነው? ለወቀውና ተወራርጄ ላሳየው። ታልሆነ አይሆንም አሉ። እኔ መምሬ ዱባለ ከመጣ እግዚአብሔር አምጣ ብለው ውርርዳቸውን በምን ይሁን በባውንድ በስንት ባውንድ አንዱ መቻንሶ ጥሩ ባውንድ አስያዙ። ይበሉ እንግዲህ በበትሮ ሰው እባብ ያድርጉ አለ መምሬ ዱባለ። ፈርዶበት የለም። መምሬ ቢምረው አይማረው ላሳይህ አይደል ወይ ብለው በበትራቸው ወርዱበት ጀመራ። ሰው ለመገላገል ሲያጀበጅብ ጣልቃ የገባ ባውንዱን ይከፍላል አሉ። ያኔ ባውንድ ብዙ ነው፣ ማን ይድፈር? ሰው ሁሉ ገሸሽ አላለም። በግላጭ ቦታ እየመረጡ አገላብጠው ወቁትና ሲበቃቸው በል ተነስና ሂድ አሉት። ቤት ፍስስ አለ። ተነስ እንጂ እኔ ቢምረው አይማረው
ብለው በትራቸውን ለዳግም ዱላ ሲያመቻቹ የሞቱን በደረቱ እየተሳበ መሸሸጊያ ፈለገ። ከዚህ በላይ እባብ መሆናለሁ ወይ ብለው የውርዳቸውን ተቀበሉ። ለጊዜው ሁላችንም ሳቅን። አንበርብር ክፉኛ እየተላመድኳቸው የሄድኩ ይመስለኛል። አንገቴ የተጠቀለለ ሸምቀቆ እሳቸው እጅ ላይ መሆኑን እስከ መዘንጋት የሚል ጊዜ አለ። ምናልባት እሳቸውም አስብቶ አራጅ ናቸውና ያሰቡት አይታወቅም። ከጨዋታው ቆጠብ ስልባቸው ወደ ጓዳ ገባ አሉ። የልጅ ልጆቻቸው ለመጎብኘት መስሎ ነበር። ጋዜጣ ይዘው ተመለሱ። ወንጀሌን የሚያስታውስ ታሪክ ለማንበብ ሳይሆን ይቀራል። አጠገቤ ቁጭ አሉና ኮስተር ያለ ጨዋታ ጀመሩ። እንደምታውቀው እግዚአብሔር እንግዲህ ይላቸውና ወሪሳዎች የቆሰቆሱት እሳት አልጠፋ ብሏል። ባረሳሳም አልሆነም። እሪ በከንቶች የባህልና የታሪክ ትርኢት ካላሳየን ሞተን እንገኛለን እንዳሉ ናቸው። እንደምታውቀው ደግሞ አሁን እጄ ላይ ብር የለም። ሂሳብ ይደረግ ከተባለ ሌላ ውርደት ነው። ስለዚህ ትርኢቱ እኛ እናሳያለን። እኛ? አዎ እኛ። ምን ነው? እንዴት? ጥቂት ጦር፣ ጥቂት ጋሻ፣ ጥቂት ፎቶ መፈለግ ነው። እዚህ ጋዜጣ ላይ የፈረንጆቹን ፎቶ አገኝቻለሁ እኔ። የምን ፈረንጅ? አያቴ የማረኳቸውን እንግሊዞች ነው። እንዴ አያቶ እንግሊዝ ማርከው ነበር እንዴ? ለካ አልነገርኩህምና አጤ ምኒልክ ብር በከንቱ አትለፉ ማለታቸውን ነግሬህም አልነበር? እሱን ነግረውኛል። አንድ ችግር ተፈጠረ። ምን? እስኪ ክልብ አትበል። ተቆጡኝ። ችግሩ አጤ ምኒልክ መልእክት ለካ በፈረንጅ አፍ አልተጣፈ ኖሮ አንዳንድ ሶላቶ በሪ በከንቱ አልፋለሁ መስሎት ይመጣ ጀመር። አያቴ ዝም በሉት ይጠራቀማሉ ይባላል። አንዳንድ ሲል እስከ 5ም እስከ 6ም ፈረንጅ ያልፍ ጀመር። አንድ ቀን ድንገት ደርሰው 7 እንግሊዝ ከበቡ። አያቴ በምርኮ ደስ ብሏቸው ሲፎክሩ ፈረንጆቹ የባህል ትርኢት እያሳዩ መስሏቸው ፎቶ ያነሷቸው ነበር አሉ። በመጨረሻም ቀጥሉ ሲሏቸው ፈረንጆቹ ተጋበዙልኝ መስሏቸው በገዛ እጃቸው ወደ መታሰሪያቸው መጡ። በዚህ አይነት ምርኮ ተጠናቀቀ እልሃለሁ። ፈረንጆቹስ ማልቀስ የጀመሩት እኮ የፈረንጅ አፍ የሚያውቅ ተፈልጎ ሲነግራቸው ነው። አነቡ፣ አለቀሱ። ርሄ ጭቷም ነጫጭባ ሁላ ታለቀሰ ለምን ሱሪ ታጠቀ አሉ ይባላል አያቴ። አንበርብር ድንገት እንደመባንም ብለው ዛሬ አረቄ የለም እንዴ አሉ። ተጫዋቱ ግድ የለም ይገዛል። አንበርብር እያመነቱ ቀጠሉ። ምን አጠፋን አሉ ፈረንጆቹ። ደሞ ምን ልታጠፋ አምሮሃል? ከሞቴ ማጥፋት ያስሬ እሰራልሃለሁ። እምቢ ካልክ ፍዳህን ትበላለህ አሉ አያቴ። ምን እንስራ? መድፍ የታውቀንበት እኛ ወንጌል አስተማሪዎች ነን አሉ። እሪ በከንቱ ወንጌል አስተማሪ አታ ማለት ነው እናንተ ተዛም መጡት። እንዴት ያላችሁ ዋዘኞች ኖራችኋል። ንሳ በእግር ብረት ትሰርልኝ። ታሰሩ። 3 ቀን እንደታሰሩ እንሞክራሉ። አያቴ ሞክሩ ተተሳካላችሁ ወደ አገራችሁ፣ ታልሆናችሁ ደግሞ እግር ተብረት እንደታሰረ ትቆያላችሁ አሉ ይባላል። ተሞከረ። እንዳጋጣሚ መድፉ ጉርም ሆኖ ወጣ። አያቴ በደስታ ሳይበርድ መድፉን ስለሳሙት ከንፈራቸው ሞሸለቀው ይባላል። ፈረንጆቹ ሊሄዱ ሲሉ አያቴ ድገሙ አሏቸው። በእኛ ባህል ጥፍ የሚደገም የለም። ፈረንጆቹ ተግር ብረት መድፍ መስራት ተሽሎ አገኙት። ሁለተኛውን መድፍ ለማበጃጀት ላይ ታች ሲሉ እንግሊዝ በወሪሳዎች እየተመራ መጣ። ለአያቴ መልእክት ላከ። ምን ብሎ? ክንድህን ስጥ። ምን ማለት ነው? በእንግሊዝ ምርኮኛን ክንዱን ወደ ኋላ ስለሚታሰሩ እንደኛ እጅ ስጥ አይሉም፣ ክንድ ስጥ ነው የሚሉት። እሺ አያቴ ምን ክንድ አለኝ የመብረቅ ክንድ አውቅም እንዴ እንደሚያሳብድ ብሎ መድፉን ተቆሰው፣ ደገመው፣ ተሰነጠቀ። አያቴ በንዴትና በጠጠት ወደ ወሪሳ እያየ ወሪሳ ትዘብቱ ረሺ ሳይመሽ እንዳዘረፍሽኝ ብሎ ሽጉጡን ጠጣው። ምን ቲያትር አልኩ ሳላስበው። ያማን ታሪክ ነው ቲያትር? አይ ቲያትር ሰርተው ድሮስ ቲያትረኛ ሌላ ምን ስራ አለው? ይልቅ አንድ ጋዜጣ ላይ 7ቱ ፈረንጆች ከነዘመዶቻቸው የተነሱትን ፎቶ አገኘሁት። መድፉም አለ። እውነት? ይኸው አታየው? 7 የነበሩት 13 ሆነዋል። ነፃ ከወጡ በኋላ ተዘመዶቻቸው ጋር የተነሱት ነው አሉ። ይሄ ጋዜጣውን ተቀብዬ ፎቶን አየሁት። ሳቅ እንደ ደራሽ ፈነቀለኝ። ምን ነው አሉ ቆጣ ብለው። ምን ያስቀሃል? አይ
እነዚህ እኮ እግር ኳስ ተጫዋቾች ናቸው፣ ከአሰልጣኞቻቸው ጋር ናቸው። መድፉም ምልክታቸው ነው አርሰናል አልኳቸው። ፈረንጅ ነው። እኔ ከግልገል ሳማርጥ አልገኝም። ድመት ነው። ይልቅ ትከረክም እንደሆነ ከርክም አሉኝ።